ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮአችን በገ ቤተሰብ ቃላትን መስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በመጀመሪያ ከገ እስከ ጉ ያሉትን ሰባቱንም ፊደላቶች እቆጥርላችኋለሁ። ከዚያም በኋላ በእያንዳንዳቸው ቃላትን መሰርታለን ማለት ነው። እሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። ገ ጉ ጊ ጋ ጌ ግ ጎ። እደግማለሁ። ገ ጉ ጊ ጋ ጌ ግ ጎ። እንግዲህ በእያንዳንዳቸው በእነዚህ በሰባቱን ፊደላት ሶስት ቃላትን መስርቼ አምጥቼላችኋለሁ። እሱንም አንድ ባንድ አሳያችኋለሁ። አሁን በመጀመሪያ ማሳያችሁ በገ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱትን ቃላቶች ነው ማለት ነው። እንግዲህ በገ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እንግዲህ እነዚህንም አንድ ባንድ አሳያችኋለሁ። ተከታተሉኝ። ገረመ ገረመ ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ገረመ የሚል ቃል መስርተንልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ ገጠመ ገጠመ ይላል። ገ የገ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ገጠመ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በተመሳሳይ የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ ገበያ ገበያ ይላል። ገ የገ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ያ የየ ቤተሰብ የአራተኛዋ ናት። በአንድ ላይ ገበያ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በገ ወይም ደግሞ በዚህኛዋ ፊደል የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ጉ ወይም ደግሞ ወደ ሁለተኛዋ ድምጽ እንሄዳለን ማለት ነው። ሁለተኛዋ ድምጽ ወይም ጉ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በዚህኛዋ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸው። ጉ ብ ኝ ት ጉብኝት ይላል። ጉ የገ ቤተሰብ የሁለተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ኝ የኘ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ጉብኝት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጉዳይ ይላል ማለት ነው። ጉ የገ ቤተሰብ የሁለተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ይ የየ ቤተሰብ የስድስተኛዋ ናት። በአንድ ላይ ጉዳይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጉዳት ይላል ማለት ነው። ጉ የገ ቤተሰብ የሁለተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ጉዳት የሚል ቃል መስርተውልናል ማለት ነው። እንግዲህ በጉ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱት ቃላቶች ደግሞ እነዚህን ይመስላሉ። ቀጣይ ደግሞ ወደ ሶስተኛዋ ድምጽ ወይም ደግሞ ወደ ጊ እንሄዳለን። እንግዲህ ጊ ወይም ደግሞ ሶስተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ጊዮን ይላል። ጊ የገ ቤተሰብ የሶስተኛዋ ናት። ዮ የየ ቤተሰብ የመጨረሻዋ ናት። ን የነ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት። ስለዚህ በአንድ ላይ ጊዮን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጊዜው ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ጊ የገ ቤተሰብ የሶስተኛዋ ናት። ዜ የዘ ቤተሰብ የአምስተኛዋ ናት። ው የወ ቤተሰብ የስድስተኛዋ ናት። ስለዚህ ጊዜው የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጊዜ ይላል ማለት ነው። ጊ የገ ቤተሰብ የሶስተኛዋ ናት።
ዜ የዘ ቤተሰብ የአምስተኛዋ ናት። እንግዲህ እዚህ ጋር የምታዩት ጊዜ ይላል ማለት ነው። እንግዲህ እንደ አጠቃላይ እነዚህ ቃላቶች በጊ የተመሰረቱ ናቸው፣ ወይም ደግሞ በሶስተኛዋ ድምጽ ማለት ነው። ቀጣይ ደግሞ ወደ አራተኛዋ ድምጽ ወይም ደግሞ ወደ ጋ እንሄዳለን ማለት ነው። ጋ ወይም ደግሞ አራተኛዋ ድምጽ ማለት ደግሞ ይችኛዋ ናት። እንግዲህ በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ጋዜጣ ጋዜጣ ይላል ማለት ነው። ጋ የገ ቤተሰብ የአራተኛዋ ናት። ዜ የዘ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ጣ የጠ ቤተሰብ የአራተኛዋ ናት። በአንድ ላይ ጋዜጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጋብቻ ጋብቻ ይላል ማለት ነው። ጋ የገ ቤተሰብ የአራተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ቻ የቸ ቤተሰብ የአራተኛዋ ናት። ጋብቻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጋራ ይላል ማለት ነው። ጋ የገ ቤተሰብ የአራተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ሁሎችም የአራተኛ ድምጾች ናቸው። ስለዚህ በአንድ ላይ ጋራ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በጋ ወይም ደግሞ በአራተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ አምስተኛዋ ድምጽ ወይም ደግሞ ወደ ጌ እንሄዳለን ማለት ነው። ጌ ወይም ደግሞ የአምስተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በዚህኛዋ ፊደል የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ጌታዬ ይላል። ጌ የገ ቤተሰብ የአምስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። የየ ቤተሰብ የአምስተኛዋ ናት። ስለዚህ ጌታዬ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጌዶ ይላል። ጌ የገ ቤተሰብ የአምስተኛዋ ናት። ዶ የደ ቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ጌዶ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጌጠኛ ይላል። ጌ የገ ቤተሰብ የአምስተኛዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጌጠኛ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በጌ ወይም ደግሞ በአምስተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ስድስተኛዋ ድምጽ እንሄዳለን ወይም ደግሞ ወደ ግ ማለት ደግሞ ወይም ደግሞ ስድስተኛዋ ድምጽ ይችኛዋ ናት። በዚህ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ግዛት ይላል። ግ የገ ቤተሰብ የስድስተኛዋ ናት። ዛ የዘ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ግዛት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ግብር ይላል ማለት ነው። ግ የገ ቤተሰብ የስድስተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ግብር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ግ የገ ቤተሰብ የስድስተኛዋ ናት። ጭ የጨ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ግጭት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሁሎችም የስድስተኛ ድምጾች ናቸው ማለት ነው። በአንድ ላይ ግጭት የሚል ቃል መስርተውልናል ማለት ነው። እንግዲህ በስድስተኛው ወይም ደግሞ በግ የተመሰረቱት ቃላቶች ደግሞ እነዚህን ይመስላሉ። ቀጣይ ደግሞ ወደ መጨረሻው ወይም ደግሞ ወደ ሰባተኛው ወደ ጎ እንሄዳለን ማለት ነው። ጎ ወይም ደግሞ ሰባተኛው ድምጽ ደግሞ ይችኛዋ ናት። እንግዲህ በጎ ወይም ደግሞ በሰባተኛው ድምጽ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም እናያቸዋለን ማለት ነው። ጎርፍ ይላል ማለት ነው። ጎ የገ ቤተሰብ የሰባተኛዋ ናት። ር የረ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ ጎርፍ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጎዳና ይላል። ጎ የገ ቤተሰብ የሰባተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። በአንድ ላይ ጎዳና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጎላ ይላል። ጎ የገ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። በአንድ ላይ ጎላ የሚል ቃል መስርተውልናል ማለት ነው። እንግዲህ በጎ ወይም ደግሞ በሰባተኛዋ ድምጽ የተመሰረቱት ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ በእነዚህ ከገ እስከ ጎ ባሉት በእነዚህ በሰባቱም ድምጽ ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።